ላይ ወጥተህ ከጠጣ መጠጡን ከጠጣ ላይ ጉባከት ምክንያቱም ላይ ሲጠጣ ያስቀባጥራል። ፊሽካው እኮ ስፈልገው አይገኝም፣ ሳልፈልገው ይገኛል። ኤኒዌይ እንዴት አደራችሁ ታክተኞቹ አስማተኞቹ? እኔ የምለው ወይዘሮ ሊያሾ ያልሽውን እያሰማሁኝ መልዕክት አስተላልፋለሁ። ላይ ወጥተህ ከጠጣ መጠጡን ከጠጣ ላይ ጉባከት ምክንያቱም ላይ ሲጠጣ ያስቀባጥራል። ምን ሆነ ነው? ላይቭ ላይ ከፍተህ ካሜራ ከፍተህ ሰክረህ ጠጥተህ ቀበጥስ ይላል። አንቺና እንዳንቺ አይነት መርዝ ሰዎች ጭንቅላት ውስጥ በሱ ብቻ ሳይሆን በሱ ቤተሰቦች ሁሉ የሰራችሁት ገዳይ ብላችሁ የምትሉት አንቺ ገዳይ የሆነ ንግግር እየተናገርሽ ያ ተጨምሮ ነው። በዚህ አጋጣሚ እሱ ጠጥቶ ሚዲያ ላይ ወጥቶ አለቀስ። አንቺ ግን ጠጥተሽ ራስሽን እግርሽን ከፍተሽ ወረደሽ። ልዩነቱ እሱ ነው። መጠጥ ባያረገው ደስ ይለኛል። ላይቭ ላይ ሰዎች ባያረግስ ደስ ይለኛል። የሆነ ኢሞሽናል ሆናችሁ ፊት ለፊት ካልሆነ በስተቀር ባይደረግ ደስ ይለኛል። ባያረገው ግን ልዩነት አለው። እሱ ስሜቱን የገለጸበት፣ አንቺ ደግሞ እግርሽን በልቅጠሽ ነው ራስሽን ያሸሸበት። ልዩነቱ እሱ ነው። አንቺም እኮ የልጅ እናት ሆነሽ ነው እግርሽን በልቅጠሽ፣ እሱ ልጅ ነው። ልክ ነው። ግን አንቺ ደግሞ ልጅ ወልደሽ ልጅሽንና የልጅሽን አባት እዛ አስጋድመሽ እኮ ነው እግርሽን በልቅጠሽ የነበረው። ላሰማሽ እንዴ ሌላ ታሪክሽን ሊያየ አንቺ አለሽ አይደለ? ወይም እዚህ ቁጭ አደረግልሻለሁ። አንድ ፎቶ እንግዲህ ቁጭ አደረግልሻለሁ። ምክንያቱም ሺሻ ቤት ገብተሽ ሺሻ ጭሰሽ የዛኑ ቀን ከማን ጋር ገብተሽ አንቺም የልጅሽን አባት ቁጭ እያደረግሽ የት እንደምትይ እኮ እናውቃለን። ሶሻል ሚዲያ ባለጌ ሜቢ ሴት ስለሆንኩኝ እንደ በሴትነት እንደዚህ አላደርግም ብዬ ላስብ እችላለሁ እንጂ አንቺም እኮ ቀላል ዘግዛላ ሴት አይደለሽ። እንዳውም እውነት ለመናገር ልጅሽ የሆነ መምከር ነው ያለሽ። እንደ እድሜሽ መሆን ያቃተሽ ቁምጣ ስለለበሽ ሀሳብሽ የተቀመጠ ይመስለሽ ትልቅ ሴትዮ ነሽ። ልጅ የምትጫወች አባት የሙት በጣም ትልቅ ሴት ነሽ፣ ግን እንደ ልጅ ነው አክት የምታደርግ። የቱቱ እኮ በጣም ታላቋ ነሽ፣ ግን እንደ ህፃን እሷ ጓደኛ ስለሆነ በቃ እንደሷ እንደ ባለቀ ሰዓት ስለወለድሽ ልጅ ሆነሽ የመሰለሽ አንቺ ነሽ። ጭንቅላትሽ ስላላደገ ነው እንጂ እውነት ለመናገር አንቺ ባታሰሪ ኖሮ የምናውቃቸው ነገሮች ሁሉ ባታሰሪ ኖሮ ወደ አድቀሽ ነበር። ታዩስ አንቺ አይደለም እና ለሶሻል ሚዲያ ቤት ውስጥ ላለችው ለአንዷ ልጅሽ መከራሽ ነው፣ ለቤት አጋዥሽ መከራሽ ነው። እውነቴን ነው የምልሽ። አንድ ጊዜ የምትናገረውን የማታውቅ እና እግሯን የምትበለቅጥ ላጎረሷት ሁሉ ዚኳን የምትከፍት ሴት መከራሽ ነው። መጀመሪያ ነበር ቤትሽንና ፓንትሽን ብትሰበስቢ እግርሽን ቆለፍ ብታረጊ ዋው የምትናገረው ነገር ትክክል ነው እንላለን። እኛ ግን ያላየነው ነገር ያለን እንጂ እውነት ነው። ስለዚህ ሰዎችን ነው አንድ ጊዜ ብዙ ነገር ሲሉሽ ልጇ ዲኤንኤ እንትደረግ ምናምን ሲሉሽ አልነበረም? ምን ስታረጊ ነው ቱርክ ሽንት ቤት ውስጥ ለ3 የደበደቡሽ? የባሌባ አየሽ፣ አንቺ ጥላቻ ያለሽ ከቤተሰቦቹ ስለሆነ ነው። ቤተሰቦቹ ለምንድን ነው አንተ ሰምሰጠው? እኛ እኮ እንደዚህ የሚያለቅሰው ነገር አይዞህ ነው እንደምንለው አናባውታቸው። አንቺ ግሽን የምትበለቅጪው ለደስታ ሳይሆን ለሳንቲም ያለቅም ነበር ማለት ነው። ለገንዘብ ማ ህሊናሽን ሸጥሻለሁ። እቺ ኮተት ነች ግን አንቺ የልጆች አባ የልጅ እናት ሆነሽ አይደለም ቤትሽን የምትበለቃቀጪው? ሰክረሽ ሚዲያ ላይ አፍሽን የምትከፍቺው ለሀጭሽን የምታዝረከርቂ ሰክረሽ አይደለም? አንቺ እኮ እንደ ሴት እንኳን ራስሽን ያልጠበቅሽ ሴት አይደለሽ እንዴ? ቆሻሻ አግድማደግ እንዲህ እኔ ራሳቸው ህይወታቸው የተጨማደደባቸው ሰዎች ሌላን ሰው ሲተቹ ማየት በጣም ነው የሚገርመኝ። እዚህ ሶሻል ሚዲያ ላይ የማያቸው እውነቴን ነው። ምንም ኮንፊደንስ እንኳን ኖሯቸው በኮንፊደንስ ወጣችሁ ማትናገሩ ንፍጣም ደግሞ ከአንቺ በላይ ቆሻሻና ዝርክርክ አለ እንዴ? አስቀያሚ መርዝ እድሜዋ እንደ 36 ቁጥር ጫማ ተወጥሮ እዛ ስር ቁጭ ብሏል። በቃ እዛች ቤት ውስጥ ተቀምጣ አገልግል አስተዋውቂልኝ እያሉ ያመጡላታል። አለቀ። ከዛ ወዲያ በቃ ከቱርክ ያመጣቻቸውን ኮትና እንትኖች እየለባበሰች እና እየቀየረች እዛ ስር እንዳንቺ አይነት
ቆሻሻ ሴት አዋራጅ መረን ሴት አግድም አደግ ምልሽ በምክንያት ልቡን የማይሰበርሽው አንቺ ነሽ አይደለም። አሁን የቆየ ነው አንቺ ያኔም ማስጠቁመሽ ያሳሰርሻችሁ ሁሉንም እኮ እናውቃለን። ምን አሁን ጫጫ ትጫወቻለሽ? እባብ ላሰማሽ እንዴ? አንቺም ካሁን በኋላ መጠጥተሽ እግርሽን እንዳትበለክች። እሱን ነው ምክር የምመክርሽ። ኦኬ የእውነቴን ነው። ልጅሽ ነገ የምታየው ነገር ስለሆነ አንቺም እግርሽን ሰብሰብ ፓንትሽን በረግ ጠበቅ ነው እንጂ ይሄ ሚዲያ ላይ የወጡ መዘላዘል ጥሩ አይደለም። ለሚመጣው ትውልድ ጠንቅ መሆን ጥሩ አይደለም። ታዲያ እኔ ነኝ እንዴ ሊያዩ እንደዚህ ስለ ነበረው ግን እንደዚህ አይነት ንግግር ስናገር ነበረው እኔ ነኝ ጫነሽ ሁለት ዓመት ማለት ነው። ሁለት ዓመት በፊት ነበር በጣም ሳተው የሚያቃቀኛል በጣም ቂንጥሯ ማስከችብኝ ፊቴ ላይ ማለት ነው። እንደዚህ አይነት መረን እናት ለምክርም ለትዳር ነው። ለዚህ ነው ፓንትሽን ስታረጊ ሌላውን ፓንት ወለቀ ብለሽ የምትመክሪው።